ማለት ነው። እንዲህ በቀላሉ ሽማግሌ ተልኮ ምናምን የምንኖረው ህይወት ምንም የለም። ኦኬ፣ ስለዚህ አትላክ፣ አልፈልግም። ሄለን አንተ ሽማግሌ ስላክ ደስተኛ ምትሆን መስሎ ነው? አልሆነም። መጀመሪያ ከአንተ ጋር ደስተኛ መሆን አለብኝ። ሽማግሌ ተልኮ ደስተኛ ለመሆን ሄሉ ዛሬ ጀግና ሆናለች፣ የምር ማለት ነው። እኔ ሄሉን የምወድላት ነገር ቢኖር ከምጠላባት ነገር ችኩልነቷን፣ ከምወድላት ነገር ደግሞ በቃ እንዴ ከተሰበረች ቀጥ ብላ ታይ ማስተባበያ ራሱ አሰጥምና ጀግና መሆን አለበት። የምር ማንም ሰው ሲፈልግ ብቻ እነሱ ሲከፋቸው ብቻ ወደ እሷ የሚመጡ እነሱን ሲደላቸው መሄድ አይደለም። የሰው ላይ ማለት ከትክክል ላጠፋውን ጥፋት ይቅርታ ከሆነ የፈለገው በይቅርታ ማለት ነው። ከዛ ውጭ ደግሞ ሴት እህት፣ ሚስት፣ ልጅ፣ እናት ያለው ሰው እንደዚህ በሴት ላይ አይጫወትም። የምር ከሷ በላይ እኛ ተናደናል። ድራማ ነው አትበሉ። የምን ድራማ ነው? ናቲ በጣም አስመሳይ ነው። የምሬን ነው የምነግራችሁ። ዛሬ ራሱ አይኑ ላይ እኮ እያስመሰለ ነው። ሽማግሌ ልልክ ነው ለህግባት ነው እንዴ? ማግባት ከፈለከ ዱሮ እንደ መጀመሪያው እንደመጣ ምንም አይነት ነገር ሳይፈጠር በዛው በቀጠለ ለምን አመጣት በመሀል ልጅቷን? አሁን እሷን ጥፋተኛ ለማድረግ ልክ ወላሂ ልክ ያብ የሰራውን ስራ ነው እየሰራ ያለው። ያብ አፉን ዘግቷል። አሁን ላይ ምንም የሚናገረው ነገር የለም። የራሱን ህይወት እያመቻች ነው። አሁን ላይ በሰላም ተለያይቷል። ነገር ግን እኔ ምንም አልገባኝም። ያብ እነሱ ምንድን ነው ነገራቸው? ሁኔታቸው ብቻ ነፍሰሽ። ባለፈው አይታችሁ ከሆነ ያብ ከስንት ጊዜ እንደዛ ተጣልተው ሽማግሌ ከእናቷ በጊዜው ሄዶ አይታችኋል አይደለ? እናቷን ይቅርታ ጠይቃለሁ ብሎ በቃ ልክ ያደረገው ነገር ከሰበራት በኋላ አሁንም ደግሞ እናቴም ደግሞ እንደዚህ በመሀላቸው ሌላ ሴት ካስገባ በኋላ ሽማግሌ ልካለሁ። ሽማግሌ እነሱን ትዳር ያሳምራል እንዴ? ሽማግሌ እኮ የሚላከው ለክብር ነው። በቃ በዓላችንም እንደዚህ ስለሆነ በቃ ወግ ማድረግ ለማየት ግዴታ በክብር ቤተሰብ መጠየቅ ያለበት ነው። ይሄ ከበፊት የመጣ ነው። ልክ ነው፣ መሆንም ያለበት ነው እንጂ እኮ ቤተሰብ ስለተጠየቀ የእነሱን ትዳር መምራት አይችልም አይደል እንዴ? ቀለበት ስለታሰረ ልብን መያዝ አይቻልም። ገባችሁ አይደል? ልብን እየሰበሩ ሽማግሌ ልልክ ነው ቢላት ይሄ እውነቷን ነው። ቅድሚያ እነሱ ናቸው። ይህን ህይወት የምትኖረው እናቷ ወይም አባቷ አይደለም። እድሜ ልኳን የምትኖርበት እሷ ናት። ገብቷችኋል አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ሀሳብ አስተያየት ለምትሰጡኝ ከልብ ነው የማመሰግነው። የእውነቴን ነው የምላችሁ። እኔ በጣም ከሚያስጠሉኝ ሰዎች መዋሸታቸው መበደላቸውም አይደለም፣ ግን ደግሞ በቃ ከውስጣቸው ያለውን ተንኮል ሳያወጡ በሰው ላይ ያን የሚያስመስሉ አይነት ሰዎች አስመሳይ፣ እንዲያስመሳይ ሰው በጣም ወላሂ በቁርአን ላይ እንኳን አለ። አስመሳይ ማለት ያኔ እንደ ሙናፊቅ ናቸው። በቃ ዛሬ ደህና ይሆናሉ፣ ነገ መጥፎ ይሆናሉ። እና እንደነዚህ አይነት ሰዎች ደግሞ አደጋቸው በጣም ከባድ ነው። የቁርአን አያቸው ራሱ በቃ እስከ 8 እንትን ነው። ገብቷችኋል አይደለ? በጣም ኃይለኞች በቃ አዳገኞች ናቸው በፈጣሪ ዘንድ ራሱ እንደዚህ የሚያስመስል አይነት ሰው ማለት ነው። ባህሪው በጣም መጥፎ ነው እና እንዳልኳቸው የሚጎዳችሁ ሰው አንዴ ጎርቷችሁ ከሄደ እውነተኛም ሰው እውነተኛ ነው፣ ውሸትም ሰው ደግሞ ለምዳችሁታል። በቃ ይሄ ውሸታም ነው በቃ ብላችሁ ታምናላችሁ። ግን ዛሬ ሌላ ዛሬ ጥሩ ሰው ይመስላል፣ ነገ ሌላ ሰው። በጣም ከባድ ናቸው። እንደ ድራማ ቢሆን ለምን ያሳዩና እንደዚህ አይነት የወረደ ነገር? እኛ እኮ ስራ ትተን ብዙዎቻችን እንቅልፋችንን ትተን የምንመለከታቸው ቢያንስ መስዋዕት ከፍሎን አይደል? ካርድ እየሞላ አረብ አገር ላይ እህቶቻችን ስንቶቹ ናቸው? ግማሾቻችን እንጂ እኮ ካርድ 100 ብር ካርድ እየሞላ በዚህ ሀገር 200 ብር 150 ብር እየሞላ እኮ እነሱን የሚከታተል ሰው አለ አይደል? ስለዚህ ለእነሱ ሰርተው ጥቅም ካገኙበት ቢያንስ ሰው የሚያስተምር ነገር መስራት አለባቸው። እንደዚህ አይነት ማስመሰል ያለበት በጣም ነው የሚያስጠላው። ደግሞ ሲቀጥሉ ዲራማ አይደለም እመኑን፣ ዲራማ አይደለም። ዲራማ ቢሆን እንደነገርኳቸው እንዳልክ በሰራው ነገር ወዲያው ይማለሱ ነበረ። እውነተኛ እንጀታቸው ስለቆሰለ አይደል እንደተለያይተው የቀሩት። ያብን ተመልከቱ። ያብ እንደዛ ሲቅለሰለስ በቃ የማይሆን ነገር ያስታውቃቸዋል። እና ሄሉና እናቴ እመኑኝ ጨረሻ አይቀጥሉም። በቃ በእንደዚህ ከቀጠለ እሱ መቼም አብረው ሊሆኑ አይችሉም። ምክንያቱም የሰው ልጅ ድሮ አንደኛ ከአሁን በፊት ተጣልተው የተገናኙ ሰው ናቸው። ብዙ በመሀላቸው ክፍተት ተፈጥሮ የተገናኙ ሰው ናቸው። እየተሰበረ እቃ ማለት ነው። አንድ ጊዜ እቃ አይሰበር፣ ከተሰበረ በኋላ ግን
ውሃ ብታስይዙት እየተንጠባጠበ ነው አይደለም ይዘው። ከዛ በስተመጨረሻ ደግሞ በቃ አጠቃላይ ትጥሉታላችሁ ሲመራችሁ። እና ፍቅርም ደግሞ ልክ እንደተሰበረ እቃ ነው። ከመጀመሪያው ጥንቃቄ ከሌለ የተሰበረን እቃ ብትሰፉትም የሆነ ነገር ብታረጉትም ብትጠግኑት በፕላስተር ብታስይዙት መልቀቁ አይቀርም። የሆነ ነገር የሆነች ነገር ባገኘው ቁጥር እየተላጠ ውሃው እየፈሰሰ ይሄዳል። ስለዚህ ስትበሰብሱ መጨረሻ ላይ ምንድን ነው አውጥታችሁ መጣል ነው። እና ማንኛቸውም በህይወታችሁ ቅድሚያ ስህተት ላለመስራት ወላሂ ስህተት ሰርቶ ይቅርታ ተባብሎ የሚቀጥለው ነገር በጣም ያስጠላል። እና ሁላችሁም ትዳር ያላችሁም ሰዎች ወደፊት ትዳር መግባት የምትፈልጉ ሰዎች ተጠንቀቁ። በቃ ሳትሰበሩ። እኔ ከራሴ ህይወት ነው የምነግራችሁ። በትንሹም ቢሆን ከተሰበራችሁ ብዙዎቻችን በቃ ዛሬ የሆነብን ነገር ነገ ይደገማል በማለት እነዛ ሰዎች ጋር ብንቀጥልም ህይወታችን በጣም የተነሳ ምስቅልቅል ነው የሚለው። ካልቀጠልንም ደግሞ በቃ ሌላ ሰዎችን ለማመን የሚከብደንን እና እነሱን ብቻ ሳይሆን እናንተ ሴት ከሆናችሁ አሁን ለምሳሌ የምታዳምጡን ሴቶቹ በራሳችሁን ስተምረን እቺ ቀልድ ተብላ በትንሿ ትንሽ ስህተት ትልቅ ፍቅር ታበላሻለች እና በትንሽ ነገር ስህተት ከሰራችሁ ያቺ እየሰፋ ትዳራችሁ ይበላሻል። የምትወዱትን ሰው ታጣላችሁ። የገነባችሁትን ትዳር ታበላሻላችሁ። ልባችሁን ትሰብራላችሁ። እንዳልኳችሁ ይሄ ዛሬ አብሯችሁ ያለውን ሰው ብቻ አይደለም ሌላ ሰው እንዲያታምኑ ነው የምትሆኑት። ሰውን ሳታምኑ መኖር ማለት ደግሞ በጣም ከባድ ነው። በማንኛውም ሁኔታ ውስጥ ሰዎችን ካላመን ከባድ ነው። ምንም ያናችሁ ቅንጣት አትጓዙ። ልክ ዛሬ እሺ ብላችሁ ነገ የማፍረስ ባህሪ ማለት ነው። እና እምነት ከሌለና እንደዛ ነው የምናደርገው። ስለዚህ ሰው ላይ እምነት ያስፈልገዋል። ከምን በላይ እምነት ነው አይደለ? ከምንም በላይ እምነት ያስፈልጋል። እምነት ለመተማመን ደግሞ ስህተት አለመስራት ነው። በቃ መጠንቀቅ ራሳችንን እነዛን ሰዎች የሚያቆሳቸውን ነገር አለመናገር። በተጣላንበት ሰዓት ላይ ያንን ነገር አውቀን እንኳ ቢሆን የተናገርን የሚሰብር ነገር መናገር የለብንም። ምናልባት እንኳን የልጅቱ የደረስንበት በጣም ጥፋት ነው መሆን የሌለበት ነገር ነው ያደረገው። ከዛ በመቀጠል ደግሞ ሽማግሌ ላኩት አውቄ ነበር ያለው ቃላት እንኳን እሱን ይሰብራል። ልጆቹ አይደለ እንዴት ነው ተቀመጭ? ትናንትና በዛ እየተቀመሰለስ አፉ እውነቴን ነው አንቺ ዳይመንድ ነሽ፣ ወርቅ እንደሌላው ሰው ብር አይደለም የማስርልሽ፣ ቀለበት ነው ዳይመንድ ነው። ቀለበት ከማሰሬ በፊት ቤተሰብ ነው የምጠይቀው ባለበት አፉ ሽማግሌ ያልኩት ውሸቴን ነው ብሎ ነገር። ስለዚህ ያን ባለበት አፉ ደግሞ አሁን አውቄ ነው ቢላት እንዴት ታምነዋለህ? እና መታመን ከፈለጋችሁ መንገዱም ላይ መጀመሪያው እና ዛሬ ስሜታዊ ሆኜ ነው እየተናገርኩ ያለሁት። የምሬን ነው የምነግራችሁ። ይህን ነገር ካዳመጣችሁ ከኔ ብዙ ጊዜ የምናገረው ነገር አንድ በትንሿም ቢሆን ህይወትን አይቻታለሁኝ። ሰው ጋር ኑር ያለሁኝ ጓደኞችን፣ የሴትም ጓደኛ ይሁን ብዙ ነገሮችን አሳልፍ ያለሁ በዚች እድሜና ይጠቅማችኋል። ገና ሀብላችሁ የምትጀምሩ በሰው ላይ እምነት ያላችሁ አይነት ሰዎች እንዳትሰበሩ። የሰው ልጅ ማለት ዛሬ ያወራውን ነገር ማይደግም ማለት ነው እና የሰው ልጅ ስንቀርቡት በቃ ሙሉ በሙሉ እኛ ጋር ይዘልቃል ብላችሁ አይደለም። ከዘለቅ አብራችሁ ሰው እስካለ ድረስ ያነሰው መልካም ነገር አድርጉለት። አትበድሉት፣ አትዋሹት፣ አይምሮውን የሚነካ ነገር አትናገሩት። ካተለው ብትለያዩ ማለት ነው። ብትለያዩ እንኳን መጥፎ ቃላት መናገር የለባቸው። ምን ይባላል መሰላቸው? የበትር ሰንበር ይጠፋል፣ የነገር ሰንበር አይጠፋም ይባላል። ለምሳሌ አንድ ሰው ቢመታችሁ የሆነ ጠባሳ ይኖረዋል አይደለ? ያን ግን ብሎ ይጠፋል። ያኔ በሰውነታችን እንትን ሲል ይጠፋል። ግን እሳ አንድ መጥፎ ቃላት ብናገራችሁ ሁሌም አይምሯችሁ ላይ አይወጣምና ለሰው ላይ ጥንቃቄ ማድረግ ያለባችሁ በቃ ይህን ነገር ነው። በእናንተ ምክንያት እነዛ ሰዎች ሁልጊዜ እያስታወሱ መናደድ መበሳጨት የለባቸውም። እናንተንም ደግሞ ሌላ ሰው በእነሱ ምክንያት እናንተ እየተበሳጫችሁ ሌላን ሰው ለመጉዳት አሁን ብዙ እህቶች አሉ። አንድ ወንድ ከበደላት ሌላውም ሰው እንደሱ ይመስላታል። አንድ ወንድ ከበደላት እሷ 3 ወንድ ለመበቀል ትሞክራለች። የእውነቴን ነው የምነግራችሁ። ብዙ በቀል እንደዚህ የሚመጣው አንዱ በበደለው ሌላው እየተበደለ ነውና ጥላቻ እየመጣብን ያለው በዚህ ነው። ስለዚህ የሰው ላይ አትበድሉ። እስካላችሁ ድረስ አብራችሁ ኑሩ፣ ተከባበሩ፣ ውደዱት፣ አክብሩት። ከዛ ባለፈ በክብራችሁ ለሚመጣ ሰው፣ ለሚዋሻችሁ ሰው፣ ለሚያስመስል ሰው፣ በተጣላችሁ ቁጥር ጠባሳ ጥሮባችሁ ለሚሄድ ሰው ቦታ ይኖራችሁ። በቃ ካላት አሁን ሄሉ ቆርጣለች። በቃ በቃኛል። መጀመሪያ እንትና እኔ ደስተኛ ሳንሆን ቤተሰብ የምታስጠይቀው ምንድን ነው አለ። እውነቷን ነው። መጀመሪያ እሷ ናት አብራ የምንኖረው 1000 ዓመት። ቤተሰብ እስከዛሬ መቼ ገባ በእነሱ መሀል? ደስተኛ ከሆነ ትኑር ብለው ለቀዋት የለ እንዴ? ግን ቤተሰብ ማስጠየቁ ክብር ነው። ቢሆንም ደግሞ እሷ ደስተኛ ሳትሆን ቤተሰብ ጋር ሄዶ ቢያስጠይቅ ምን ይሰራላታል? በጎን መጀመሪያ ያለውን እንትን ዝባዝንኬ ሳያጠራ
ማንም የለኝ እያለ አምጥቶ ሴት አስተዋወቀ። ለማንኛውም ይቅርታ ስተካለብኝ አረቡን ቻናሌ ላይክ ሰብ አድርጎ። አሰላሙ አለይኩም።